ዶሮ እርባታ ለመጀመር አስባችሁ ዶሮዎችን ለመግዛት ስትሄዱ እነዚህ ኩልኩልታቸው ሊሆን ይችላል ወይም ደግሞ የላባዎቻቸውን አቀማመጥ ሊሆን ይችላል ከለራቸውን በጣም ቡኒ መሆናቸው ወይም ደግሞ ዳርክ ብራውን መሆናቸው ከዚህ በተጨማሪ እግሮቻቸው መቅላታቸው መንጣታቸው ቦዲ ስትራክቸራቸው ጥሩ መሆናቸው አይታችሁ እቺ ዶሮማ ቦቫንስ ልትሆን ትችላለች ወይም ደግሞ እቺ ዶሮ ሳሶ ልትሆን ትችላለች ወይ የቴትራዘር ልትሆን ትችላለች ወይም ደግሞ ነው ብላችሁ ወስናችሁ ትገዛላችሁ። አሁን ባለው ሁኔታ ባለሙያም ወይም ደግሞ በዚህ በቬተርነሪ ሙያ ላይ ያሉ ሰዎችም አርቢውም ራሱ ጀማሪውም አርቢ የሚከተለው መንገድ ይሄና ይሄ ብቻ ነው። ሌላ አብዛኞቹ የሚጠቀሙት አይነት አማራጭ የለም። ለምሳሌ ባለሙያዎችም ዶሮዎችን ለማየት ሲሄዱ እንደዚሁ ፊዚካላቸውን አይተው እነዚህ ቦቫንስ ናቸው ይላሉ ወይም ደግሞ ሎማንስ ናቸው ይላሉ። ብቻ እነሱ የመሰላቸውን ይሆናሉ ብለው ያሰቡትን ነገር ይናገራሉ። አርቢውም በተመሳሳይ ከዚህ ቀደምም የሰራ ዶሮ አርቢ ቢሆን 10 ዓመትም 15 ዓመትም ሊሰራ ይችላል። የሚያረጋው በምርጫ ሰዓት ሊወስዳቸው የሚችላቸው አይነት ሜዠርመንቶች እዛ ጋር ያሉት እነዚህ አሁን ፊዚካል ላይ ከሚታዩ ነገሮች ነው። ነገር ግን አንድ ዶሮ አርቢ ኩልኩልታቸውን አይቶ ኮምቧቸውን ይሄ ጉትያቸውን ከላይ አይቶ ላባቸውን አይቶ ቦዲ ስትራክቸራቸውን አይቶ እግራቸው አቋማቸውን አይቶ ከለሩን አይቶ ኢርሉፓቸውን አይቶ እነዚህ ያነ ነገሮችን አይቶ ቢገዛ ለምሳሌ ቦቫንስን ፈልጎ እነዚህ ነገሮችን አይቶ ቢገዛ ይህንን አይቶ የገዛበት መንገድ ምናልባት ቦቫንስ ለመሆኑ ከ50% በላይ እርግጠኛ መሆን አይችልም። 50-50 ነው የሚቀመጠው። ከ50% የበለጠ እውነታ ሊኖሩ አይችልም። ያ ማለት መገመት ስለማይችል ማለት መገመት አይችልም ብለን መውሰድ ይኖርብናል። ማወቅ አይቻልም ብለን በእርባታ ላይ 2-3 የሚጠጉ ነገሮች አሉ ማወቅ ማንችላቸው ማለት ነው። በተለየ መንገድ ግን ማወቅ የምንችላቸው። ስለዚህ አንድ ዶሮ አርቢ ዶሮዎችን ለመግዛት ሲሄድ ባለሙያም ያዝ ባለሙያም ባይዝ ብቻውንም ቢሄድ አንድና አንድ ማድረግ ያለበትን ነገር ዛሬ በዚህ ቪዲዮ ነግራችኋለሁ ማለት ነው። ባለሙያ አያስፈልግም እያልኩ አይደለም ወይም ደግሞ ራሱም እውቀት ሊኖሩ አይገባም እያልኩኝ አይደለም። ዝርያን በተመለከተ ነው ዛሬ ማነሳላችሁ። የዶሮ ዝርያን በተመለከተ እኛ አሁን እየሄድንበት ያለነው መንገድ ትንሽ ያጠራጥራል። ይህን ቪዲዮ በዋናነት ልሰራበት ያሰብኩት አንድ ምክንያት ምንድነው? አንድ ዶሮ አርቢ በትንሹ ወደ ዶሮ እርባታ ስራ ሲገባ በትንሹ 1 ሚሊዮን ብር ኢንቨስት ያደርጋል። ኢኒሻል ኢንቨስትመንቱ ማለት ነው። በኮሜርሻል መንገድ ወይም ደግሞ ለትርፍ ተቋቁሞ የሚሰራበት አይነት መንገድ ከሆነ በትንሹ 1 ሚሊዮን ብር ኢንቨስት ያደርጋል። ምናልባት ከዚህ ጋር አያይዤ የማነሳው ነገር ምንድነው? በቅርቡ ምሰራቸው አይነት የፋይናንሻል ቢዝነስ ፕላኖች ይኖራሉ። ከዚህ ቀደም የሰራኋቸው በጣም አፕዴት መደረግ መቻል አለባቸው። በጣም ከምላችሁ በላይ ማለት ነው። ለምን አሁን ያለው የዶሮ እርባታ ስራ አቅጣጫውን እየቀየረ ወይም ደግሞ ብዙ ነገሮች ለውጥ እያመጣ ያለበት ነው። በተለይ በፋይናንሱ በኩል በጣም ከፍተኛ የሆነ አቅም የሚጠይቅበት አይነት ስራ እየሆነ መጥቷል እና ምናልባት በፊት ላይ ስትዘጋጁበት የነበረው አይነት አቅም አሁን ላይ ምናልባት ከቁጥር ሊያስቀንሳችሁ ይችላል። የስራ ፍላጎታችሁ ሊገልባችሁ ይችላል። ለምን ከፍተኛ የሆነ ለውጥ ስላለው ማለት ነው። ስለዚህ እነዚህ ነገሮች ጨማምሬ እሰራላችኋለሁኝ። በቅርብ በደንብ እያዋቀርኩ ነው መረጃዎችን። እነዚህ ነገሮች በተለያዩ አካባቢዎች ያሉ እርባታዎች ምን ያክል ገዝተው ምን ያክል ይሸጣሉ፣ በምን ያክል ሊጀምሩ ይችላሉ የሚለውን አዋቅሬ እሰራላችኋለሁኝ ማለት ነው። ወደ ዋናው ጉዳይ ሲገባ በተለየ አይነት መንገድ አንድ ዶሮ አርቢ እያልን ያለነው ዶሮችን አይቶ ብቻ ይሄ ዝርያ ነው ቢል ያ ነገር እውነት የመሆን እድሉ በጣም ጠባብ ነው። ወይም ደግሞ ያን ዝርያ የማወቅ እድሉ በጣም ጠባብ ነው። ስለዚህ በተቻለ መጠን አናውቅም ብለን እናስብ፣ ታይቶ አይታወቅም ተብለን እናስብ። ስለዚህ ምንድነው ማድረግ ያለብን ወደሚለው ወደ መፍትሄው እንምጣ። ሁላችሁም ይህን ቻናል እያያችሁ ያላችሁ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ያደረጋችሁና ቤተሰብ የሆናችሁ ረጅም ጊዜ ስትከታተሉኝ የነበራችሁ ዶሮ እርባታን በፍቅር የምትወዱ ሰዎች እጅግ በጣም አመሰግናለሁ። መጪው ሰኞ ይሄን ቪዲዮ በለቀኩበት በማግስቱ ስልጠናችን ይጀምራል። አላቅም እርግጠኛ አይደለሁም ስንተኛ ዙር ላይ እንደደረስ 106ኛ 107ኛ አላስታውስም። ብቻ ግን ስልጠናችን ይጀምራል። ስልጠናዎችን መታችሁ መካፈል የምትፈልጉ ካላችሁ አድራሻችን ዱከም ነው። ለተከታታይ 3 ቀን የምንሰጠው አይነት ስልጠና ነው። ለግማሽ ቀን የምንሰጣችሁ ማለት ነው። ከነጻ ትራንስፖርት ጋር ዱከም ከደረሳችሁ በኋላ ወደ ስልጠና ማዕከላችን እንደገና መመለስ። እነዚህን አሁን የምላችሁ ነገሮች እንግዲህ ጨማምረን አርቢው ከዘመኑ ጋር እንዲሄድ የምናደርግበት አይነት ስልጠና ነው። አብዛኛው ደግሞ በተግባር የተደገፈም ጭምር ነው። የተማርናትን ሙሉ በሙሉ አንዷም መሬት ጠብ ሳትል የምናያት ነገር ትሆናለች ማለት ነው። ስለዚህ እነዚህ ጉዳዮች ከግምት ውስጥ መግባት ይኖርባቸዋል። ሌላው ወደ ዋናው ሐሳቤ ስመጣላችሁ ዶሮ አርቢው ከዚህ ከዝርያ ብቻ አይደለም
ቦቫንስንም ላያቅ ይችላል ያ ዶሮ አርቢ፣ ወይም ደግሞ ሎማንስን ላያቅ ይችላል፣ ቴትራ ቤቶችን ላያቅ ይችላል፣ ዱዋል ፐርፐዞችን ላያቅ ይችላል። ነገር ግን መለስ ብለንም ደግሞ አንድ ዶሮ አርቢ አንዲትን ዶሮ አይቶ እቺ ዶሮ ምናልባት አመታዊ የእንቁላል አጣጣሏ ከ250 እንቁላል በላይ ነው ብሎ መገመትም አይችልም። ሌላው ነገር ደግሞ እቺ ዶሮ የእድገት መጠኗ ፈጣን ነው ወይም ደግሞ የተመግቦ የሰውነት ወደ ሰውነት የመቀየር አቅሟ ጥሩ ነው፣ ጥሩ ፐርሰንት አለው፣ ጥሩ ጭማሪ አለው ብሎ መናገርም አይችልም። ስለዚህ ስለ ዶሪቷ ዝርያውን ካወቅን በኋላ ነው እዛ ዝርያ ላይ ተመስርተን ምናልባት ሃይብሪድ ናቸው አብዛኞቹ በዘመናዊ መንገድ የምናውላቸው አይነት ዝርያው ዶሮዎች ሃይብሪድ ናቸው፣ ከውጪ ተዳቅለው የሚመጡ አይነት ዶሮዎች ናቸውና እያንዳንዳቸው የራሳቸው የሆነ ድርጅት አላቸው፣ ካምፓኒ አላቸው፣ ሀቸሪዎች አሏቸው፣ እንደ ድርጅት ነው የሚሰሩት። ስለዚህ አንድን ሃይብሪድ ዲዛይን የሆነ የዶሮ ዝርያ ስም ስናነሳ የሆነን ድርጅት እናነሳለን ማለት ነው። ቦቫንስን ብታነሱ ቦቫንስ ራሱ ድርጅት አለው፣ ሎማንስ ራሱ ድርጅት አለው፣ ሳሶ ራሱ ድርጅት አለው፣ ዴካልቦች ራሳቸው ድርጅት አለው፣ ዋይት ቦቫንስ ራሳቸው አብዛኞቹ እንደ እህት ኩባንያ ወይም ደግሞ እንደ ኮላቦሬት አድርገው የሚሰሩ አይነትም ናቸው። አንዳንዶቹ የራሳቸውም ደግሞ ብራንችም አድርገው የሚከፍቱ አይነት ድርጅቶች ናቸው። ስለሱ ሌላ ጊዜ እናነሳለን። ነገር ግን ድርጅቱን ነው የምናነሳው ማለት ነው። ዶሮን ስሙን ስንጠራ የሆነ ድርጅትን ይመለከተዋል ማለት ነው። ስለዚህ ያ ድርጅት ምን ያደርጋል? እኔ ቦቫንስን ስም ሳነሳ ስለ ቦቫንስ ያላትን የፐርፎርማንስ ሙሉ በሙሉ ይሰጠኛል ማለት ነው። ያቺ ዶሮ ምን ያክል እንቁላል መጣል እንደምትችል፣ ምን ያክል ሌይንግ ሳይክሏ ምን ያክል ነው፣ ምን ያክል ጊዜ እንቁላል በመጣል ታሳልፋለች፣ እድሜዋስ ምን ያክል ነው፣ የሰውነት ክብደቷ ከምን ያክል በታች ከምን ያክል በላይ መሆን መቻል አለበት፣ መቼ ትጀምርልሃለች፣ መቼ ታቆማለች፣ ምን ያክል መመገብ አለባት፣ እሷ የምትጠላው ምንድን ነው፣ የምትወደው ምንድን ነው የሚለውን ነገር ድርጅቱ ራሱ ለአንተ መረጃ ይሰጥካል ማለት ነው። ስለዚህ ይሄ የሚሆነው ራሱ ዝርያውን ስናቅ ነው። አገራችን ላይ ያሉ 4-5 ዝርያዎች አሉ። 4-5-6 የሚጠጉ አይነት ሀቸሪዎች አሉ፣ ማስፈልፈያ ጣቢያዎች አሉ። የተለያየ ዝርያም የሚይዙ አሉ፣ አንድ አይነት ዝርያም የሚይዙ አሉ። ስለዚህ በዋናነት መመልከት ያለብን ነገር ምንድን ነው? አንድ ሰው ባለሙያም ይሁን አይሁን ሰርቶ ይወቅም አይወቅም ዶሮዎችን ለመግዛት ሲሄድ ግን እንደ ቤንች ማርክ መወሰድ ያለበት ከሰዎችም በላይ ከአርቢዎችም በላይ ከዚህ በተጨማሪ ደግሞ ከማንም በላይ መጠየቅ ያለበት አንድና አንድ ጥያቄ ምንድን ነው? ድርጅቶቹ ሶርሳቸው ከየት ነው? ማን ያስፈለፈላቸው እነዚህን ዝርያዎች? እከሌ ካስፈለፈለ እከሌ ዝርያ የሚባል አለው፣ እከሌ ካስፈለፈለ ሎማንስ አለው፣ እከሌማ ካለው ሳሶ ነው። እንደዚህ እያላችሁ መለየት ትችላላችሁ ማለት ነው። አንድ ሀቸሪ በቋሚነት በትንሹ ለ2 ዓመት ያክል ማክሲመሙን ነው የምላችሁ፣ ማክሲመሙን በትንሹ አይደለም፣ ማክሲመሙ እስከ 2 ዓመት ያክል ፓረንቶችን ሊይዝ ይችላል። እንደ ፕሮዳክሽን ሬታቸው ይይዛቸዋል። አዋጭ እስከሆነ ድረስ ይይዛቸዋል። እጁ ላይ ካረጁ ያወጣቸዋል። እንደ አዋጭነቱ ግን ይይዛቸዋል። ሌይንግ ሳይክላቸው በጣም እየደከመ በተለይ ወደ ፌስቱን ጨርሰው በሚሸጋገሩበት ሰዓት ባለ በጣም ይደክሙበታል፣ ያስቀራቸዋል። ስለዚህ ከዚህ ጋር ተያይዞ በዚህ በዶሮ እርባታ ላይ ዶሮዎችን ለመግዛት ስንሄድ ጭንቅላታችን ውስጥ እምነትን መሰረት አድርገን የምንሄድ ከሆነ ያስኬዳል። እምነት ነው ብለናል። ነገር ግን ደግሞ ከእውቀት አንጻር ከሳይንስ አንጻር ግን ዶሮዎችን እኔ ብዙ ባለሙያዎች ስለሚገጥሙኝ ነው። በነገራችን ላይ በጣም ብዙ ባለሙያዎች ይገጥሙኛልና ዶሮዎቹን እኔ ባልኳቸው መሰረት አይተው አው እውነት ነው ሊሉ ይችላሉ። አይ አይደለም ሊሉ ይችላሉ። እንዴ ይሄማ እንደዚህ አይነት ዝርያ አይደለም ሊሉ ይችላሉ። እንደዛ ማለት አይቻልም ስላችሁ ምንድነው በውስጥ አዋቂነት አይቻልም ማለት ይቻላል፣ ስለማታውቁት ማለት ነው። ለምሳሌ እኔ ባለኝ ኤክስፐሪመንት ልንገራችሁ። አንድ ማጫወታችሁ ነገር ምንድነው ዶሮቹን ለምሳሌ እንደዚህ አሁን ላባ የሚቀየር ነገር ነው ማይቀየር ነገር ነው የሚል አይነት ሐሳብ ነበረኝ እኔ። ላባ ዝርያ ነው ብለን ካሰብን ለምሳሌ ቦቫንስ ያላት የላባ ስትራክቸር አለ ወይም ደግሞ የራሱ የሆነ ካራክተር ይኖረዋል፣ ራሱ ገጽታ ይኖረዋል አይደለ? ያንን ገጽታ ይቀይራል አይቀይርም? ዝርያ ከሆነ ቦቫንስ ነች፣ ምንም ብታደርጓት አይቀይርም። ለምሳሌ ከማይቀየሩ ነገሮች ውስጥ በዝርያ እንቁላል ቅርፊት አይቀየርም፣ ምንም ብታደርጉት ዶሪቷ በበሽታ ካልተጠቃችና በተለያየ ዲፊሸንሲ ካልተጠቃች ማለት ነው። ስለዚህ ላባ ማይቀየር ከሆነ ብዬ የተለያዩ ኤክስፐሪመንቶችን ስሰራ ላባው ግን መቀየር ጀመረ።
ያ ማለት በቃ አጠቃላይ የነበረው አይነት አቀማመጡም ጭምር አስተዳደጉም ጭምር ከለሩም ጭምር እነዚያ ነገሮች እንዳለ መቀየር ጀመሩና ስለዚህ ይሄ ነገር ሊሰራ አይችልም ማለት ነው። አንዳንድ ሰዎች በላባ እድገት ያምናሉ። በላባ እድገት፣ ላባ ማለት ፕሮቲን ነው በነገራችን ላይ። ዶሮዎችን በቀጣይነት የሚፈልጉትን አይነት ፕሮቲን ብትሰጧቸው ከሰዎች ግምት ውጪ ይወጣል ማለት ነው። ሰዎች እኔ ጋር ሲመጡ አርቢዎችም ሊሆን ይችላሉ ባለሙያዎችም ሲኖሩ በእንደዚህ አይነት መንገድ አትመኑ ብዬ እነግራችኋለሁ እኔ በግሌ ማለት ነው። አትመኑ በእንደዚህ አይነት መንገድ ሳይሆን እኔ ለምሳሌ ካደረግኩት አንጻር እንደዚህ አድርጌያለሁኝ እስቲ ቺን ዶሮ ገምታት እንደዚህ ነች ብዬ ለነሱ ፈተና አቀርብላችኋለሁ ማለት ነው። ግን የተሳሳተ ነው የሚሆነው ብዙ ጊዜ። ስለዚህ ከዚህ ጋር ተያይዞ አመጋገብ የእንትናቸውን የላባ ሁኔታቸውን ሊቀይር ይችላል። ቦዲ ስትራክቸራቸውን ሊቀይር ይችላል። ፊዚካላቸውን ቶታሊ እንደማታቋቸው ልትሆኑ ትችላላችሁ። የምታቋቸው ዶሮዎች እናቃቸዋለን ብላችሁ ያሰባቸው ዶሮዎች ግን በአመጋገብ ተቀይረው ልታገኟቸው ትችላላችሁ። ስለዚህ ያ ማለት የሰውነት አካላቸው ተቀያያሪ ነገር ነው። በአንድ ለምሳሌ እግር ነጭና እግር ቢጫ የሚለያዩ ሰዎች ይኖራሉ። ራሱን የቻለ የሆነ ሳይንስ አለው እሱ። ከዚህ ጋር የሚገናኝም ጨርሶ የሚገናኝ ነገር የለውም። አመጋገብ፣ አያያዝ፣ አዋዋላቸው እነዚህ ነገሮች መሰረት የሚያደርጉ ናቸው። የእግር ከለርን ብንመለከት ማለት ስለዚህ ከዚህ ጋር ተያይዞ ሁሉም የየራሱ አለው። ነገር ግን እድሜን ወይም ደግሞ የዶሮዎቻችንን ፊዚካላቸውን ብቻ አይተን ይሄ ዝርያ ነው የምንልበትን ነገር በጣም ያጠብብናልና እንደነዚህ አይነት ግምታዊ ነገሮች ውስጥ ደግሞ ከምንገባ ሶርሶቻቸውን ብናቅ የት ናቸው? ለምሳሌ በውጪ አንድ መሰረት የምነግራችሁ ለምሳሌ በውጪ በጣም በብዛት የሚጠቀሙ ትልልቅ አይነት ድርጅቶች ዲኤንኤ ነው ወይም ደግሞ ጄኔቲካል ቴስት ይባላል። ከምን ጄኔቲክ ነው የመጡት የሚለውን ነገር ፍንትው አድርጎ በአንድ ብጫቂ ወረቀት ይሰጣችኋል። ይሄ ነገር እኛ ሀገር ላይ የማይታሰብ ነገር ነው። እኛ ሀገር ላይ እኔ በማምነው ሁኔታ ምናልባት በሽታ ተፈጥሮብኝ ወረሽኝ ቢፈጠር ራሱ ያንን በሽታ ይሄ ነው ይሄ በሽታው የሚለውን ነገር እንኳን ይነግሩኛል ብዬ አላስብም። አሁን ባለው ሰዓት ማለት ኋላ ቀረነን በጣም በተለይ በእርባታው ዘርፍ ላይ የተጎተተነን ትንሽ እና ይሄ ደግሞ ምናልባት አርቢው ላይ ከፍተኛ ጫና እየፈጠረበትም ስለሆነ ምናልባት ወደፊት አላቅም ሀገራችን በደንብ ስታድግ የግብርናው ዘርፍ በደንብ ሲያድግ እነዚህ የምናወራቸው ነገሮች እንግዲህ እየቀሩ ወደ ዘመናዊነት እንገባለን ብዬ አስባለሁኝና በዚህ መልኩ ማየት ይጠበቅብናል። በተወሰነ መልኩ እንግዲህ ያየናቸው አይነት ጉዳዮች ይህንን ይመስላሉ። ምናልባት ዶሮ ልትገዙ ያሰባችሁ ቆም ብላችሁ ደግሞ አስባችሁ ያላችሁን ኦፕሽን ዞር ብሎ ማየት ያስፈልጋል። ዶሮ ስትገዙ በጣም ወሳኝነት አለው። እጅግ የሚመሳሰሉ አይነት ዶሮች ናቸው። ዶሮች ሲባሉ በተለይ ሃይብሪዶቹ በጣም ይመሳሰላሉና መለየት አይቻልም ብላችሁ አስቡት። በቃ አይቼ መለየት አልችልም። እኔ ምንም ያክል የዶሮ እርባታ እውቀት ቢኖረኝም ልምድ ቢኖረኝም ሳይንሱ ቢገባኝም ግን ይሄንን ነገር ግን አልችልም ብላችሁ ወስኑ። ስለማትችሉ ማለት ነው። ያ ማለት ለምሳሌ እናንተ እግሯ ከረዘመ ላባዋ ጥቁር ከሆነ አንገቷ ከረዘመ ኮምቦዋ ከጠቆረ ከቀላ ብላችሁ የያዛችሁትን ነገር እኔ ልቀይረው እችላለሁ ማለት ነው። ወደምፈልገው አይነት አቅጣጫ ልቀይረው እችላለሁ። ያ ከተቻለ ታዲያ በዛ መተማመን አይቻልም እንደማለት ነው። ስለዚህ ይሄን ከግምት ውስጥ ብታስገቡ በጣም የተሻለ ነው። ስለዚህ ጫጩቶቹ የተፈለፈሉበትን ቦታ ብቻ በማወቅ የትኛው ዝርያ እንዳላቸው ማወቅ ትችላላችሁ የሚል ሐሳብ ይዘን መጥተናል። ስልጠናዎችን ነገ ይጀምራል። ምናልባት አላውቅም ተመዝግባችሁ ሊሆን ይችላል እዚህ ውስጥ የምትመለከቱኝ ካላችሁ። ከዚህ በተጨማሪ ደግሞ እንግዲህ በዶሮ እርባታ ፓኬጁን እየሰራን ያለ ነው። እርባታዎችን እየለቀኩላችሁ አይደለም። በጣም ብዙ ቪዲዮዎች አሉ፣ ብዙ ቦታ የሄድኩበት ግን አልተመቻቸም ለፖስት ለማድረግ ማለት ነው። ስለዚህ እንደነዚህ አይነት ሀሳቦችን ለቀኩላችሁ። ሰላም።